ዶክተር አብይ ሌቦች እንዲጋለጡ በጣም ይፈልጋል፣ መሮታል። መሰረተ ክርስቶስ ላይ እነ ዶክተር ስዩም እንዲሁም ሌሎቹ ምን አድርገዋል? ግብረ ሰዶምን ተቃውመዋል። ስለተቃወሙ ብቻ ቤተክርስቲያን አግልላለች። ይህን ነገር መንግስት ብታየው ጥሩ ነው። ምን መሰለ፣ ለዶክተር አብይ አድርሱልኝ። እንደሚደርስም እርግጠኛ ሆኜ ነው የምናገረው። ዶክተር አብይ በአንተ ዘመን ክርስቶስን የምታመልክ ሰው በክርስቶስ መንገድ ከነ ጥፋት ከነ ምን ቢሆን ይህንን ነገር በጌታ ቤት ሲደረግ አንተ መሪ ሆነ ማየት ለአንተ አደጋ ነው። ጌታ ኢየሱስ ምስክሬ። ዶክተር አብይ ይህንን ነገር ብትንትኑን ማውጣት አለብህ። አደጋ ነው ለአንተ፣ ለአመራር በአንተ ጊዜ አንተ በምትመራበት ሀገር እንደዚህ አይነት ነገር መፈጠሩ እንደ ሰለጠኑት ዓለማት ምናምን አትበል። ዶጋመድ እየገቡ ነው፣ ሰላም የለው። ስለዚህ ይህንን ነገር ብታስተካክል፣ እንደዚህ አይነት ነገር የቤተ ክርስቲያን ልምምድ ስፔሻሊ ለየብቻ ቤተ ክርስቲያን ያልወከለቻቸው ፓስተሮችን ይሄ ቸርች የሚባለውን ብታፈርስ ወይም ደግሞ ለትክክለኛ ቤተክርስቲያን ውርስ ቢደረግ መልካም። ለትክክለኛ ወንጌላውያን ውርስ ቢሆን እነዚህ ለየብቻ ለየግል የሆኑትን ውርስ ቢሆን ጥሩ ነው ብዬ አስባለሁ። አለበለዚያ ግን በእውነት ነው የምልህ ይሄ የግብረ ሰዶም አካሄድ አንዴ ከገባ መመለሻ የለውም። ልታፍሩበት ይገባል። መሰረተ ክርስቶስ ይሄንን ልምምድ ደግፋችሁ ይህንን የተቃወሙ ትልልቅ የተባሉ አንቱ የተባሉ መምህራንን ማባረር ብልግና። ስለዚህ ዶክተር አብይ ዋጋ ያስከፍልሃል። ዋጋ የሚያስከፍልህ ከጌታ ነው፣ ከእግዚአብሔር አምላክ ነው። በግብረ ሰዶም የሚያጠፋ እንጂ የሚያለማ ነገር የለም። አሜሪካን ሀገር ሜጋ ቸርቾች የሌባ ማት ቤተክርስቲያናቸው ተዘግተዋል። ለምን? ሰውን ለገንዘብ እንጂ ወደ እውነተኛው ወደ ክርስቶስ መንገድ እያመጡ እንዳልሆነ እነ ጆይስ ማየር ዘግተዋል። ቸርቾች በሙሉ አሉ የሚባሉ ቸርቾች ተዘግተዋል። Daystar Television Network is crumbling. Hypergrace preacher Joseph Prince has decided to leave Daystar Television, and he is the second largest name to leave Daystar Television Network. አሜሪካ ሜጋ ቸርቾች የሌቦች ጠርቅም ስለሆነ እየተዘጉ ነው። እጅግ በሚያሳፍር ነገር በንጽህና ኖሮ ክርስትናን ያገኘው በጣም ጥቂት ሰው። እውነቱ ነው። በንጽህና ሲመላለስ የነበረና ወደ ክርስቶስ የመጣ በጣም በጣት የሚቆጠር። እኔ አጫሽ ነበርኩ፣ ዘማዊ ነበርኩ፣ ዓለማዊ ነበርኩኝ፣ ከዛ ክርስቶስን አገኘው። ይሄ የኦርቶዶክስንም ሆነ የእስልምናንም አይገልጽም። ሌላ በድቁና ስትዘሙት የነበርክ ባልታዛር የነበርክ ስለሄድክ ኦርቶዶክስ ሄደች ማለት አለ። ወንጌላውያን ጋር ሉጥ ያሉ በፖለቲካው ሄዳችሁ ብዙ የኦርቶዶክስ ልጆች የሉበትም። የኦሮሚያ አንድ ሰው የኦሮሚያ ኦፒዲዮ ላይ አንድም ኦርቶዶክስ የለም። በሙሉ ፔንቴኮስታል ወይ ሙስሊም ነው፣ አንድም የለም። በአማራውም ሊያጠፉት የፈለጉት ስራ አለ። ያሳዝናል። እንደ ሀገር እንዳልገነባቸው ኦሮሚያ ክልል ላይ ብዙ የኦርቶዶክስ ልጆች እንደማይኖሩባት ብዙ ቤተክርስቲያን እንዳልመሰረተች እንዳልሰራች ዛሬ ባይተዋር ሆናለች። ይሄ ልክ አይደለም። ዘመን አመጣች ከ14ኛው ክፍለ ዘመን በፊት ምንም ነገር እንደዚህ አይነት ቀውስ የሌለበት ቀውስ ነው ማወራ። እነሱና ፍቅር ሲዝም ምንም የሚለያቸው ነገር የለም። እንደነገርኩ ነው። ኤርሚያስ አንተ በድርሳን ትቀጥላለህ፣ እኔ በእናንተ ላይ እቀጥላለሁ። የማን ውጤት ያመጣል አብረን የምናየው። ኦርቶዶክስን ካልነካ አትነካ፣ ኦርቶዶክስን ነካ እየመጣው አስነካለሁ። ተግባባን? ለጉልበተኛም ጉልበተኛ አለ። 10 ዓመት ቡሌ ያርጋል። በሳምንት አብዳችኋል። በሳምንት ነው ያበዳችሁት። 10 ዓመት ስትቀጠቅጡ ተግባባን? 10 ዓመት ሙሉ ኦርቶዶክስ ላይ ስጨፍሩባት እኔ በሳምንቴን ያዝረከረኩ። አሁን ሌቦቹ ዘማውያን ተሰብስበው ቤኪ ቀበተው የሚባለው ተመስገን አበባ ይባላል። ሴት ሲያጫውቱ የሚውሉ ገብተው ጌታ ይወዳቸዋል። ኦርቶዶክስ ማለት እኮ እንደዚህ ናቸው። ቢኒያም ይባል እንደዛ። አትነኳትም። አብረን የረገጥ ነው ተመሳስለ ነው። ስራ የሚሰራው በመመሳሰል ነው። ያራድዬ ልጅ ተመሳስለ አንድ ሆነ። የአሜሪካ ኔቪ እንደነበርኩ አንዳንዶቻችሁ ትረሳላችሁ። ብዙ ትምህርት ያስተምሩናል። ብዙ ትምህርት አለ። እናንተ የማይገባችሁ እኛም ይገባል። ብዙ ነገር አለ። እኔም ክርስቲያን ነኝ። ይሄነ ድራማ ሰሩ። ለማናችሁም ለድራማ ልመችም ሀቅ ነው የምናገረው። ከኔ የሰማችሁት አንዳችም ነገር የለም። እኔ ኦርቶዶክስ ነኝ አላልኩም። እውነትን ግን መሰክራለሁ። እውነትን ለመመስከር አቤል አቡና ኦርቶዶክስ ሆኖ አይደለም። ፓስተር ቸርነት ኦርቶዶክስ ሆኖ አይደለም እውነትን የመሰከረላት። ዶክተር ወዳጄነ ኦርቶዶክስ ሆኖ አይደለም እውነትን የመሰከረላት።
ኦርቶዶክስ እውነት ለመሆኗ የግድ ኦርቶዶክስ መሆን የለብን። እውነትን እውነት ማለት አለብን። እውነትን መናገር እንጂ የግድ ኦርቶዶክስ መሆን የለብን። እውነት የትም ቦታ ብትሄድ እውነት ናት። ኦርቶዶክስ 90% እውነት አላት እያልኩ ነው። ለህሊና ስትል ኖር። ህሊና በጣም ሰላም አለው። ለህሊና ሀቅን አውጣ። በተለይ የነፃነት አርቲስት ነፃነት ወርቅነህ ማረፉ በስጋ መለየቱ የእነሱን አውሬነት አሳይቶኛል። አውሬነት። ለዛ ነው በደንብ አድርጌ ወሽመጣቸውን መቆርጠው። ሌቦች፣ አጭበርባሪዎች ናቸው። ነው የትም አልመጣም። የትም የምመጣበት ቦታ የለም። እኔ እውነትን ነው የምናገረው። እዛ ሂድ እዚህ ና የሚለኝ አንድ ሰው የለም። ወንጌል ስበክ። የግድ ኦርቶዶክስ መሆን አይጠበቅብህም። እውነት ለመናገር ይህንን በግልጽ ነው የምናገረው። የኦርቶዶክስ መሆን ጴንጤ መሆን ምንም እውነት ናት በቃ። ስለዚህ እናንተ አዝመጣ ነው እንዲህ ብሎን እንዴት እንደዚህ ቃቃችሁን አልፈልገው። ይህን ነው የምለው። ስለዚህ አሁንም እነዚህ አይነት አውሬዎች ከእንደዚህ አይነት ጨካኞች ጋር አብረን እየኖርን ነው። ንጹሐን ደም አርሲ ላይ የኦርቶዶክስ ልጆች ሲታረዱ ዝም የነሱ ሰው ያንን ተናግሮ አቤል አቡናና አማን ሻሎም ብቻ ነው የተናገሩት። አቤል አቡናና አማን ሻሎም ባልታዛር በጋሻው በጭካኔ የተናገረውን ንግግር እነሱ ሁለት ልጆች ብቻ ነው የተናገሩት። ሌላው ደስ ነው ያለው። ኦርቶዶክስ ላይ የመጣባት ዕዳ ቀላል አይደለም። የመጣባት ዲያብሎስ ቀላል አይደለም። ይህንን መገርሰስ የሚችለው ደግሞ ማኝዚ ነው። ተጨማሪ አልፈልግም። ለብቻ አሽመደምዳል። አውሬዎች ናቸው። የአውሬ ጥግ ናቸው። በጥላቻ የሰከራችሁ ብዙዎች ናቸው። ኦርቶዶክስ ተባለ ዓለማዊ። አንተ የዓለምን ዘፈን ስጨፍርበት ውለህ መዝሙር ብለህ ትሸጣለህ። ሌባ። ወንጌልን አስሎንጋስ ኦርቶዶክስን እስከጠላ የወንጌልን አይደለም የፈለግከውን ብትሳደብ ችግር የለባቸው። እንግዲህ ሙሉ ያየነው ይሄ ዘፈን ብትል መዝሙር የላቸው። ዘፈን ያላቸው መዝሙር የላቸው። ህሊናችሁን ራሳችሁን ጠይቁ። መዘምራን የተባላችሁ ጴንጤ በሙሉ ራስህን ጠይቅ። በመንዙማ ሳይቀር መዝሙር አላችሁ። ኢየሱስ ክርስቶስ ማዳኑን የምትሰብከው የመጀመሪያ ሰባኪ በኢትዮጵያ ታሪክ ኦርቶዶክስ ናት። ቤቷ የተመሰረተው በክርስቶስ ደም እንደሆነ የመሰከረችው ኦርቶዶክስ ናት። አምስቱ አዕማደ ሚስጥራት፣ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤን የምትሰብክ ኦርቶዶክስ ናት። ጀስቱ ሌት ነው። በዚህ ስብከት እንኳን አትስማሙም እናንተ። በክርስቶስ መንፈስ ነው ስጋ ለብሷል አለበስም ብላችሁ ከክርስቶስ ነው መጣላት የምትጀምሩት እኮ። እኔ የሚደንቀኝ ገና በክርስቶስ መጣላት ይጀምርላችሁ። በክርስቶስ ስጋው እንደተነሳ መጽሐፍ ቅዱስ እየተናገረ በሶስተኛው ቀን እንደሚነሳ ራሱ እየተናገረ ከስጋ ነው የተነሳ። ታዲያ የሚለየው ከሌላው በምንድን ነው? እና ውዥብር ያላችሁ ሰዎች እንደሆናችሁ በዚህ ልነግራችሁ ፈልጋለሁ። በፊት ወንጌል ልትሰብኩኝ ትመጡ ነበር። አሁን ወንጌሉን በስሱ ሳቀው ቀነኒሳው ናቸው አይደል? የኦርቶዶክስ ልጆች እየለመኑ ነው። ኑ ዲቤት እናድርግ። ኑ ያን ሁላ ስታስፈራሩ የነበረው የኦርቶዶክስ አረ እንነጋገር ዘማሪያም እየተሰደበ ንፍጣም ጸበል ቀጂ ከንፍጣም ጋር ልነጋገርም እየሰደባችሁት እሺ ኑ ግጠሙኝ እያለ አጽፈ ከቤተ ክርስቲያን ከምን አጽፈ ነው ወሮ በላ ሊባ አንተ እኔን አትገጥመም። ስለ ወንጌል ጌታ ኢየሱስ ምስክሬ አፈር ቀድሜ ያስገባለሁ። ትዝታው ወንጌል አታውቅም። ኦርቶዶክስን ስለሰደብክ ነው የተወደድከው በጴንጤ እንጂ ጌታ ገብቶ አይደል። ኤርሚያስ ጌታን አውቀው አይደል። ሌባ አጭበርባሪ፣ ጌታ ኢየሱስ አጭበርባሪ ሌባ እንዳልክማ ታውቋታላችሁ። እንዳልክን ታውቁታላችሁ። መቼም ስለ እንዳልክ ብዙ ማለት አልፈልግም፣ የምታውቁት ነገር አዲስ ነገር ስለሌለ። ስለዚህ ይህን ነገር በነገራችን ላይ ዶክተር አብይ ሌቦች እንዲጋለጡ በጣም ይፈልጋል። መሮታል። የከንቲባዋ ጽሕፈት ቤት የሞላው የአዳነች አበቤ ለቸርች ቦታ እንፈልጋለን እያሉ የሚዘርፉ ናቸው የሞሉት። አዳነች አበቤ ቦታውን በሙሉ ቢዝነስ ሸቅለውበታል። ቸርቹን አልሰሩበትም። ቢዝነስ ነው የሚሸቀሉበት። ግቢና ቼክ አድርግ። የሰጠሽውን መሬት ለነሱ ለቸርች ነው ለቤተ ክርስቲያን ነው ብለው የሰጠሻቸውን ደግመሽ ቼክ አድርጊና ተረከቢያቸው። ዶክተር አብይም ይህንን ቼክ ብታደርግ ደስ ይለኛል። እና
ይሄንን ነው የሚመስለው። በጣም ነው የሚያሳዝነው። እውነት ስትናገር እዚህ ስድብ የመሰላቸው ጴንጤዎች አሉ። ስለዚህ ይህንን ከጥላቻ ለመሰላችሁ እምቀጥለው እንጂ የማቆመው አይደለም። ይሰማል? እምቀጥለው ነው አላቆም። ለምን? ውሸቱ ተጋልጦ ሰው እንዲያቅ። እናንተ ቤት መሰረተ ክርስቶስ ሉጤዎችን እንደተቀበለች ማሳያ ኤቪደንስ አሳይቻለሁ። ተቀብላለች። መሰረተ ክርስቶስ የተቃወሙትን ሰዎች አባረረች ማለት ያንን ተቀብላለች ማለት ነው። ዋሽተውላት ነበር ለመሰረተ ክርስቶስ። እነ ኤፍሬም ባለ ጊዜው ዋሽተው ነበር። እኛን አይወክልም፣ ይወክልሃል። መዋሸት አያስፈልግም። ይህን ነው ማጥራት ያለብህ። ኦርቶዶክስ እያል ቀኑን ሙሉ ተዘብዝበህ ከምትውል ይህንን ነገር አድርግ። ዘፈንን ነው መዝሙር ያደርጋችሁት። ይህ ክርስትና አይደለም። ክርስትና የላችሁም። ያላችሁ ኦርቶዶክስ ስትርመጠመጥ አልፈልግም ስትል ክፍት የስራ ቦታ ጴንጤነት ሌባ የነበረ 90% አጭበርባሪ ነበረ። በጣም የሆነ ወንጌል ፈልገው የሄደ በጣም ጥቂት ሰዎች ናቸው። እኔም እሱ መስሎኝ ነው። እውነተኛ ወንጌል ክርስቶስ ነው የሚሰበከው፣ በክርስቶስ አንድ ነን የሚል ጭንቅላት ነበረኝ። ጌታ ኢየሱስ በሚያውቀው የኦርቶዶክስ አባቶች ቅድስናን በጴንጤ ውስጥ መቼም አታገኘው። እንዴት 268 ቀን የሚጾም አንድ ጴንጤ ካለ ሁለተኛ ቃል ለምድር ለሰማይ አልናገር። አንድ ነው የምልህ፣ ሺህ አልፈልግም። 268 ቀን የሚጾም አንድ ጴንጤ ካለ ምን 268 ቀን 100 ቀን የሚጾም አትፈጠው። ለምን ይላሹ? ጾም ጸሎት ፉድ ኢዝ ጉድ። ይኸው ምን ያክል ሰቡ ወደ ጴንጤነት ሄዱ። እነ ትዝታው ብታይ ሰብተዋል። ያ ጉማሬው ባልታዛር በጋሻው ብታየው ሰብተዋል። እንዳልክ ከአቅሟ አጭር ሆና እየወደ ቡቶና አክላለች። ወፍራ እንዳልክ ራሱ ወፍራ ተስማምቷል። ፉድ ኢዝ ጉድ። ምክንያቱም በክርስትና ሲኖር ጾም ጸሎት ስላለ ምግብ የለ። ሆዱ የተተረተረ ቄስ አታመጣው። ሆዱ ጋኔል የሚያክል አታመጣም ቄስ። የእነሱ ግን ያቸው ጠብደል ናቸው። አባቴ አርቲስት ነፃነት ወርቅነህ አልፎ ይሄ ነገር እንዲወራ ተደርጓል። አይገርምም? በሱ የተነሳ አይገርምም? በሱ የተነሳ እሱ ላይ በሰሩት ፖለቲካ የተነሳ ዛሬ ምን ሆኗል? ይሄው ጉዳቸው ተጋልጦ የሉጢ ማት የምን ማት ዘፈን ምን አሰረሽ ምጪው እነሱ ጋር እንደሆነ ማሳየ ከነ መረጃ ይወጣ። በኢየሱስ እንኳን አይስማሙ አይደለም፣ በሌላው በኢየሱስ አይስማሙ፣ በእግዚአብሔር ልጅ አይስማሙ። ከእናንተ ውስጥ መልካም ማን እንደሆነ ታውቃለህ? ሊጸድቅ ይችላል ብዬ የማስበው ማን እንደሆነ ልዘግብ። ማስተር አብነት በተግባር የኑሮ ማስተር አብነት ማን ይጸድቃል ብለህ ብትጠይቀኝ ከጴንጤ ማስተር አብነት ይጸድቃል። በተግባር ዘር ሳይመርጥ ምን ሳይመርጥ የተራቡትን የሚረዳ የክርስቶስ ተከታይ ማስተር አብነት ይባላል። ከእናንተ ቤት የሚጸድቀው ማስተር አብነት